ጤና ይስጥልኝ አድማጭ ተመልካቾቻችን እንዴት ሰነበታችሁ? እያሱና እኔ ቀርበናል ዛሬ። እያሱ ጤና ይስጥልኝ ብያለሁኝ። ጤና ይስጥልኝ ፕሮፌሰር ሰለሞን እንደምን አለ? ደህና ነህ ሆይ? ደህና እግዚአብሔር ይመስገን። እንግዲህ ዛሬ የምንነጋገርበት ዋናው ነጥብ ከትላንት ወዲያ መሰለኝ የወጣው የአፋብን መግለጫን ይመለከታል። ምናልባት አንዳንድ ነገሮችንም አያይዘን ለመግለጽ እንሞክራለን። የዛሬው ርዕሳችን እንግዲህ እንደምታዩት ከግንባር እስከ ዲፕሎማሲ ይላልና በዚሁ ጉዳይ ላይ በተለይ ይህን መግለጫና ደግሞ ሌሎች እንደዚሁ በተለያየ መንገድ የሚሰሩ ስራዎች ስላሉ አገናኝተን ለማየት እንሞክራለን። እስቲ እንግዲህ ጠቅለል ካለው ነገር እንጀምርና እያሱ በመጀመሪያ ደረጃ እስቲ መግለጫውን በምን መልክ አየኸው? እንዳለ መግለጫውን እኔና ከዛ በኋላ ወደ ሌላው ዝርዝር ጉዳይ እንገባለን ብዬ ነው። አመሰግናለሁ። ጥሩ ሰለሞን፣ ወደ መግለጫው ከመሄዳችን በፊት እንዲያው ትንሽ መሰረታዊ ሀሳብ ለመስጠት ሰውም እንዲረዳን ከምን አይነት ማዕዘን ወይንም እንደመጣን ነገሩን ለማየት እንደፈለግኩኝ ቢረዳ ጥሩ ነው። ምክንያቱም ስልህ ጤናማ በሆነ ሀገር ምርጫ ትክክለኛው የስርዓት መለወጫ መንገድ ነው እና ህዝቦች የፈለጉትን መንግስት ይመርጣሉ። ከቀበሌ ጀምሮ እስከ ጠቅላይ ሚኒስትሩ ስርዓቶች በዚህ መንገድ እየተለወጡ የተሻለ ይመጣል የሚል ነው እንግዲህ ጽንሰ ሀሳብ ወይ ዲሞክራሲ ጽንሰ ሀሳብ። ነገር ግን አለመታደል ሆኖ ዲሞክራሲ ከጊዜ ብዛት በጣም ኮራፕት እየሆነ የገዢዎች ማላገጫ የአምባገነን ማላገጫዎች የሆነበት ጉዳይ ነው። በተለይ በአፍሪካ ሀገር ውስጥ ደግሞ የባሰበት የሆነበት ነው። እነ ሙሴቬኒን ማየት እንችላለን። ኦልሞስት በ80 ምናምን ዓመታቸው ለአራተኛ ተርም እንደገና በዲሞክራሲ መልክ ተመርጠናል ያሉት እና በአፍሪካ ውስጥ እንደ ካሜሮን ሌሎችም ሀገሮች ብንመለከት እንዲህ አይነት ቀልዶች አሉ እና በዲሞክራሲ ስም የሚነገር ነገር አለ። በኢትዮጵያ ውስጥም ከዚህ በቀደም በነበረው ስርዓት በተለይ በወያኔ መጨረሻው አንደኛው ምርጫ ላይ እንደውም በጣም አሜሪካኖችም ያሳቀ ነገር አለ። 100% አሸንፈናል ያሉበት ነገር እና 100% አሸንፈናል ባሉ ነው አይ ቲንክ በ2 ዓመት ነው በ1 ዓመት ውስጥ ግልብጥብጣቸው የወጣው እና ራስን የማታለያ መንገድ፣ ህዝብን የማታለያ መንገድ፣ የዓለም አቀፍ ህብረተሰብን ማታለያ መንገድ ሆኖ ተከስቷል የዲሞክራሲ ምርጫ የምትለው ነገር እና አሁን ደግሞ በአብይ ስርዓት ወይም በብልጽግና በምትለው ስርዓት ውስጥ ተወዳዳሪ በሌለበት መድረክ ላይ ወይንም ለመወዳደር ምቹ ባልሆነበት ስፍራ ላይ ብዙ ፖለቲከኞች አገር ውስጥ ያሉ የተሰደዱን ተዋቸው አገር ውስጥ ያሉ ሰዎች እስር ቤት ውስጥ ናቸው። ከነመስከረም አበራ ጀምረ እና ታዲዮስ ታንቱ ሌሎችም የኦሮሞ ስማቸውን በትክክል ባናቃቸውንም በሺዎች የሚቆጠሩ የፖለቲካው አቀንቃኞች የተሻለ ስርዓት ይምጣልን የሚሉ ተሟጋቾች እስር ቤት ውስጥ ናቸው ያሉት። በሌላ በኩል ደግሞ በኦሮሚያ ክልልም በሌሎችም በኩል ምርጫ እንዳታካሄድ ስርዓቱ የራሱን የሚሰራው ነገር አለ። በሌላው በኩል ደግሞ ስንመለከት የሰላም ማጣቱ ትልቅ ነገር ነው። በትግራይ ውስጥ ምርጫ ማካሄድ አትችልም። በአማራ ክልል ውስጥ በ190 በሚል እጁ ማካሄድ አትችልም። ከዛም በኦሮሚያ ክልልም ምርጫ ማካሄድ አትችልም። ስለዚህ ይህ ምርጫ ለይስሙላ የሚደረግ እንዲያውም የሀገርን ሀብት የሚያባክን አብይ በምርጫ ነው የመጣሁት ብሎ ህዝብ ላይ የሚያላግጥበት እንደው ነፃ ሚዲያ ሌላ ሚዲያ ቢሆን ኖሮ ጥሩ ሌላ ቃል በተናገርኩ ነበር። ያው የቴክሱ ስለማይፈቅድልኝ ነውና በህዝብ ላይ የሚያላግጥ በአገር ላይ የሚያላግጥ የአገር ሀብትን የሚያጠፋና የሚያወድም ነውና በአጠቃላይ በዚህ ምርጫ ላይ መሳተፍ ራሱ የአብይን አገዛዝ ወይንም ደግሞ ምርጫ እየባለ የሚቀልደውን ነገር ኢንዶርስ ማድረግ ወይንም ደግሞ እውቅና የመስጠት ያህል ነው ማናቸውም ሰው። ስለዚህ ተወዳድረውም ላያሸንፉ አሸንፎም ቢሆን ፓርላማ ቢገቡም ለምሳሌ እንደ እንደ ክርስቲያን ታደለ አይነቱ ወደ እስር ቤት የሚወረወርበት አይነት ነገር ነው ያለውና ከዛ በኋላ ደግሞ ብልጣብልጥ የሆኑ የፖለቲካ አመራሮች የግል ጥቅማቸውን የሚፈልጉ እንደነ በለጠ ሞላ አይነት ደግሞ ትንሽ ሹመት እየተሰጣቸው የግምጃ ቤት ኃላፊና በስመ ሚኒስትር እየተባሉ ተቀምጠው በህዝብ ላይ የሚያላግጡበት አይነት ሁኔታ ነው የተፈጠረውና አጠቃላይ ስትመለከተው በህዝብ ሀገር የማላገጥ ሀብት የማውደም ነገር ነውና በዚህ ስርዓት ሁኔታ ላይ በምርጫ መሳተፍ ስርዓቱን
የግፈኛ ስርዓት እንዲቀጥል ማድረግ፣ ሌጂቲሜሲ ወይም ህግ ቅቡልነት እንዲያገኝ ማድረግ፣ ዓለም ህብረተሰብ ራሱ እንዲደናገር የማድረግ ነገር ነው። ኢቭን ቢያውቀውም ማለት ነው። ለሪከርድ አሁን ለምሳሌ አብይን ዶክተር ነው ይሉታል፣ ግን ውስጡን ለቄስ ነው። ውስጡ ብትከፈው ብታልባ ነው የሚሆነው። ስለዚህ ከዚህ አንጻር ስትመለከተው የአፋብን መግለጫ በአንድ አቅጣጫ አግባብነት ያለው ነው። ይሄ ፍትሐዊነቱ አለመሆኑ፣ ምርጫው ፍትሐዊ አይደለም፣ ይሄ ጨቋኝና አምባገነን መንግስትን ለማስቀጠል የሚደረግ ነው፣ በውሸት ላይ ተመስርተው ማለት ነው። ከዛ አንጻር ስትመለከተው አግባብ ነው ብዬ ገመታለሁ። መግለጫው ከዛ አንጻር ሪፍሌክት ማድረግ ያለበት አንድ ማናቸውም የፖለቲካ ጤናማ የፖለቲካ ድርጅት ማናቸውም ከግለሰብ ጀምሮ እስከ ድርጅት ድረስ የስርዓቱን ዋልጌነት፣ የስርዓቱን ብልግና፣ የስርዓቱን አምባገነንነት፣ የምርጫው ውሸት መሆኑን በአደባባይ መናገር መቻል አለበት። ነገር ግን እዚህ ላይ ትንሽ አነጋጋሪ ሆኖ የተጠቀሰው ምንድነው በዚህ ምርጫ ላይ በሚሳተፉ ላይ ከስርዓቱ ጋር ከኑጋ የተገኘ ሰሊጥ አብረሽ ተወቀጭ አይነት ነገር ነውና እናንተንም ያው የጠላትነት ፍርጃ ፈርደን እርምጃ እንወስዳለን የሚል ነገር ነው። በእርግጥ ይሄ ነገር በእኔ አንጻር ስመለከተው ባይባል ጥሩ የነበረ ስቴትመንት ነው። ምክንያቱም አንደኛ እንግዲህ እዚህ ላይ ሶስት ነገሮች ማየት ፈልጋለሁ። አንደኛ በዚህ ስርዓት ውስጥ በግድ ተይዘው በባርነት የሚኖሩ ህዝቦች አሉ፣ በግድ በአፈሙዝ ተይዘው ማለት ነው። በሁለተኛ ደረጃ ደግሞ ሳያውቁት ተታለው ጥቂትም ቢሆኑ ስርዓቱ ጥሩ ነው ብለው የሚሄዱ ሰዎች አሉ። አንዳንድ እምነት ተከታዮች ሌብል ሳላረጋቸው እምነት ተከታዮች የኛ እምነት ሰው ነው ስልጣን ላይ ያለው ወይም ደግሞ የኛ ዘር ነው ስልጣን ላይ ያለው በሚል ጭፍን በሆነ አስተሳሰብ አብይን የሚደግፉና ምርጫውንም የሚሳተፉ ሰዎች ሊኖሩ ይችላል። በሌላ በኩል ደግሞ ወዶ ገብ ባርነት ውስጥ የገቡ ሰዎች አሉ። በተለይ ለምሳሌ የአማራ ብልጽግና የምትላቸው አጠቃላይ ሌሎች የምታቸው ወዶ ገብ የሆኑ ገባሩ የሆኑ ስርዓት ውስጥ ተመለከተው የሆኑ ሰዎች አሉ። ስለዚህ እነሱም አሉ፣ ያው ኢዜማ አለ፣ አብን አለ፣ እነሱን አትተዋቸው ብዬ ነው። ያኛውማ ኦልሬዲ መቼም የቤትና የውጭ አይነት ነገር ያው ነገሮች አሉ። ልክ ነህ እና ማስታወስ ጥሩ ነው። ስለዚህ እንደዚህ አይነት ስላለ አጠቃላይ ዝም ብሎ በምርጫው ላይ የተሳተፉትን ሰዎች እርምጃ ይወስዳለን በምንልበት ሰዓት ለአፋብን አመራር እና ፖለቲካ እንትን አይ ቲንክ ኤዲት መደረግ የሚገባውና በሌላ ቃላት መገለጽ የሚገባው ሁኔታ መሆን ነበረበት እና አንደኛ እርምጃ እንወስዳለን ቢሉ እርምጃ የሚወስዱበት አቅም የላቸውም። ሰዎቹ የሚሳተፉት አዲስ አበባ ነው። በነገራችን ላይ ዳታ በትክክል ይሆን አይሆን አላቅም። በአንድ ቦታ ላይ ያየሁት አለ። ወደ ድንገት አድማጮች ሊያርሙን ይችላሉ። እስከዛሬ አሁን እስከተመዘገቡ ወደ 9 ሚሊዮን አካባቢ ነው። ያንን አሁን ከስሌት አንጻር ብትመለከተው ከ130 ሚሊዮን የኢትዮጵያ ሕዝብ ውስጥ በድምጽ መሳተፍ የሚችለው አደልት ፖፑሌሽን የምትለው ወይንም ለአቅመ አዳም የደረሰው ቢያንስ 45 ሚሊዮን አካባቢ ይሆናል። የተቀሩትን ህፃናቶች፣ ሽማግሌዎች ምናምን ብትላቸው ማለት ነው። እና ከ45 ሚሊዮን ውስጥ 9 ሚሊዮን ብቻ ነው ለምርጫ የተመዘገበው ወይንም ደግሞ ተብሎ የተነገረበት ቦታ አለ። አሁን ኢቭን ከብልጽግና ዳታ አንጻር ስትመለከተው ማለት ነው 17 ሚሊዮን አባል አለኝ የሚለው በዚህ ስሌቱ 8 ሚሊዮኑ ገና አልተመዘገበም ማለት ነው። ስለዚህ ምርጫው ገና ምንም የተጨመላለቀ ነው። ነገር ግን ከአፋብን አንጻር ስንመለከተው፣ ከፖለቲካ ትግል አንጻር ስንመለከተው ምርጫውን ቦይኮት ማድረግ፣ መቃወም፣ ማጋለጥ፣ አግባብ አለመሆኑን ማሳየት ትክክለኛ መንገድ ነው። ነገር ግን በሚሳተፉ ሰዎች በፍላጎትም ይሁኑ ተገደው ቢሆን በነገራችን ላይ ለምሳሌ ግዴታውን ላሳይ አንድ ግዴታ ላሳይና ለናሙና ለምሳሌ የዚህ የማን ነው የፕሮፌሰር መሪራ ጉዲና ፖለቲካ ድርጅት አለ። አልሳተፍም ብሎ ነበር። አልሳተፍም ሲለው ስርዓቱ ምን አደረገው? ካልተሳተፍክ ከምርጫ ቦርድ ላይ እንሰርዝሃለን ተባለ። አየህ፣ ማስገደድ ማለት ነው። አሁን እዚህ ሰው ተገዶ ነው። ስለዚህ ከምርጫ ቦርድ ላይ እንደ ፓርቲ ኤግዚስት ለማድረግ ሲል በቃ በአዲስ አበባ አካባቢ ይሳተፋለሁ ብሎ መሳተፍ ግድ ሆነ ማለት ነው። አባብለ ገባ ስርዓቱ ኮራፕት በሆነ መንገድ የሚያስገድደው ነገር አለ። ሌላው ደግሞ መታየት ያለበት በምርጫ የሚሳተፉ የፖለቲካ ድርጅቶች ቁጥራቸው የሚባዝም የሚናስም
ትክክልም ይሁኑ አይሆኑም አመኑበትም አላመኑበትም ከብልጫ ቦርድ የሚሰጣቸው ገንዘብ አለ ፓርቲያቸውን እንዲያንቀሳቅሱ። ስለዚህ የፖለቲካ ድርጅት ነን ብለው የሚተነፍሱና የሚፈራገጡ ደግሞ አሉ። ከአባሎቻቸው ገንዘብ ይወስዳሉ፣ ከድርጅቱ ገንዘብ ይወስዳሉ። እነዚህ ነገሮች አሉ። ስለዚህ ስርዓቱ በጣም ኮራፕት በሆነበት ስርዓት ላይ ያሉትን የፖለቲካ ድርጅቶች እርምጃ እንወስድባችኋለን ከጠላት ጋር አንጻር ነው ማለት ነው። ለምሳሌ ኢህአፓ ማነች ልጅቷ ወጣቷ ልጅ ማን ስላሴ ነው የምትባለው? ሰሞኑን ምስጢረ ስላሴ የሰጠችው አንድ አርጊመንት አለ። የመከራከሪያ ነጥቧ ምንድን ነው? የስርዓቱን ባዶነት ልናሳይበት የምንችልበት መድረክ ነው፣ ባናሸንፍም አይነት ብላ የተከራከረችበት ቦታ አለ። የእሷ አቋም ነው ስልህ ባልደግፈውም፣ አሁን እሷ የሄደችበት ስትራቴጂ ወይም ታክቲክን በለው ወሬቨር በምርጫ ለምን ተሳተፍሽ ተብላ እንደ ፖለቲካ ድርጅት የራሷ እቅድና ስትራቴጂ ይኖራል። ስለዚህ ይሄንን ግንዛቤ በማስገባት የአፋብን መግለጫ እንደገና እርምት ተደርጎበት በመግለጫው ላይ ሌላ መግለጫ ቢወጣ ጥሩ ነው ላለው ፕሮፌሰር በጣም አመሰግናለሁኝ። ያው ብዙ ነገር አንስተሃል እያሱ። መቼም የቁጥር ነገር ከተነሳ ለቀልድ ያህል ከቁጥር ጋር ሰዎቹ የሚገናኙ አይመስለኝም። ዝም ብለው ነው እና የችግኙን ታስታውሳለህ ስንት ቢሊየን ቢሰላ ምን ቢል ሊያደርግ የማይችለውን ነገር እና ዝም ብለው ነው የሚለጥፉት እና በጣም አሳዛኝ ነው። እኔ እንደዚህ ኳንቲፋይብል ያልሆነ አይነት አካሄድ እኔ እንደው መቼም ያው ሁልጊዜ ያው እምነቱ ስላለን እግዚአብሔር ይጠብቃታል እንደ ኢትዮጵያ ማለት ነው። መቼም እያለቅንም ቢሆንም ከዛ አንጻር ነው እንጂ መንግስት የሚባል ነገር የለም። እውነት አገዛዝም በቅጡ የለም እና ግን እኔ እንደዚህ ማየት ፈለግኩ። እኔ ደግሞ የዚህን የአፋብን እንትን ገልጸኸዋል፣ ግን አያይዤ ለማየት ሞከርኩ እያሱ። አያይዤ ሳየው እንዴት ነው አፋብን ከተመሰረተ በኋላ ጥር 9 ነው አይደለም የተመሰረተው። ከዛ ጀምሮ ስታየው ከዚህ መግለጫ ጋር 4 መግለጫ አየሁኝ ማለት ነው። እና እነሱን እስቲ ምንድነው ለማድረግ የፈለጉት ብዬ ሳየው ኢንትረስቲንግሊ እንደዚህ አይነት ነገር አየሁ። ያው ሁላችንም የምናውቀው ቢሆንም እንደው ጠቅላላ አድርጌ ሳየው ምናልባት አቅጣጫ ይሰጠናል አካሄዳቸው ምን ሊሆን ይችላል የሚለውን ነገር ነው። የመጀመሪያው ያው ድርጅታዊ ምስረታ ነው፣ እንደምናውቀው ነው፣ ተስፋን ያዘለ ነው እና ለታጋዩ ለህዝቡ ጥሪ የሚያደርግ ነገር ነው እና ጥሩ መንፈስ አለው። ሁሉም ያው የምናስታውሰው ነገር ነው። ደስታውን ሲገልጽ እኛንም ጨምሮ ስንገልጽ ቆይተናል። ወደ ተቋም ምስረታ በመሄዳቸው እሰየው እያልን በጣም አድንቀናል። ምክንያቱም ለብዙ ጊዜ ሲወቀሱበት የነበረ ግን በአንዳንድ በራሳቸው ምክንያት ባለውም ያው ወደኋላ እንሄድም ችግር ምክንያት ቆይተው ከዛ በኋላ ግን ያተፈጠረ ያ ጥሩ ነው። በሁለተኛው ላይ ተከታትለው የወጡ ነገሮች ነበሩ። አንዱ ለዓለም አቀፉ እንደዚሁ እንደ ኦፕን ሌተር አይነት ነገር፣ አንደኛው ደግሞ ለአፍሪካን ዩኒየን ልክ ከመጀመሩ በፊት የተጻፈ ነበር። እሱንም ተነጋግረንበታል። እነሱን ሳያቸው ለእኔ የሰጡኝ ነገር አንደኛ ያው የሰብአዊ መብትን በተመለከተ ነው እንግዲህ ለዓለም አቀፉ የገለጹት የተደረገውን ነገር በመግለጽ ምናምን ነው ጥሩ ነገር ሰርተዋል ሞር ኦር ሌስ እዛ ላይ ማለት ነው። አሁን ይሄ ካላቸው ወደ ውጭ መውጣትን ወደ እንግዲህ ዲፕሎማሲው ስላልን ወደዛ አይነት አቅጣጫ መሄዳቸውን ያሳያል እና ጥሩ ነው። እንግዲህ ተመሰረትን አሉ፣ ለዓለም ህብረተሰብ አሳወቁ። እንደገና ደግሞ ለአፍሪካን ዩኒየን ቢሆንም እርግጥ በመጠኑ ተችተንበታል። የተቸነው ሽግግር ምናምን አንድ ላይ የሚለውን ነገር ትንሽ ተቸነው እንጂ በውጩ ዓለም ሲታይ ግን ነጥብ ያዘለ ነገር እንዲህ ብለው የጠቃቀሱት ነገር አለ እና ያ ደግሞ ጥያቄ ማቅረብን ልክ አለ አይደለም ተቋምነን ለዓለም ህብረተሰብ ስፈልገናል። አሁን ደግሞ እንዲህ አይነት ነገር አለ በመረጃ የተደገፈ ነገር ስላለን ጥያቄ አቅርበናል የሚል ጠንካራ ፖዚሽን ላይ ያስቀመጣቸው ይመስለኛል እና መጨረሻ ላይ እንግዲህ ሂደቱ አሁን መጨረሻ ላይ የመጣው ነገር ደግሞ ጥንካሬያቸውን በእርግጥ ይገልጻል። እንዳልከው በጣም ጥንካሬ ያላቸው ግን አንፎርቹኔትሊ ምን ሆኖ ነው ይሄ ማስጠንቀቂያው ትንሽ ነገሩ መቼም ነው ቃላት ችግር ነው። ልክ እንደምናቀው ሁኔታ ልክ ይሄ ወተት ቢኖርም እንዳለ ከመካከል አንዲት ጥቁር ነገር ካለች ትኩረት መስበው ያቺ ነች። በዛ ምክንያት ትንሽ ለትችት ተዳርገዋል።
እኛም እሱን ነው ቢያስተካክሉት እያልን የምንናገረው እና ተገቢ ነው ትችቱ በአንድ በኩል ግን የዚህ የአማራ የህልውና ትግል በፋኖ የሚመራው አንፎርቹኔትሊ አሜን በአንድ በኩል አዎ ስራ ስለሚሰራ ነው ሁሉም የሚረባረብበት የሚለው ነገር ቢያስኬድም በሌላ አንፎርቹኔት ያልኩትን ነገር ለመግለጽ በሌላ መንገድ ደግሞ ሁሉም ጃምፕ ያደርጋል በቃ እና አንዳንዴ ችግር ነው አየህ ደጋፊውም ጄኒዩንሊ እንደኛ አይነቱ ሲናገር ሌላው ደግሞ ይመጣል አየው ሲጠባበቅ የነበረ ማለት ነው ያቺን ይዝና ሌላ ችግርና አሁን የኛም ስጋት ምንድነው አንተም ከገለጽከው አንፃር ለፕሮፓጋንዳ በር እንዳይከፍት ነው ዋናው አየህ ለአዘር ሳይድ ይሄው አይደለም ወይ ምናምን አሁን ባለፈው ባደረግነው ውይይት ከተስፋዬ ጋር አንተም ነበርክ መሰለኝ አስታውሳለሁ የመጨረሻ ላይ ያደረግነው ውይይት ለምሳሌ ያ ሶስታችን ያደረግነው ውይይት ላይ ለምሳሌ የአገዛዙ ካድሬዎች በሚገርም ሁኔታ ይሄኛውን እኔ እንጃ ይሄን አገዛዝ ልዩ የሚያደርገው የተማረ ካድሬ ማግኘቱ ነው በአንድ በኩል እና ስሙን አልጠቅሰውም ይታወቃል ያ ሰውዬ ወጥቶ ምን ተራ ነገር ውስጥ ሁሉ እንደገባ ተችተንበታል አይደል እና እንዲህ አይነት ሰዎች ባሉበት እንዲህ አይነት ትናንሽ ነገሮች ሲመጡ ለነዚህ ሰዎች ማቀበል ስለሚሆን ያን ይጠቀምበታል ነው እንጂ ያው ይሄ መንግስት የተጠላ መሆኑ በጣም የታወቀ ነው ያገዛዝ ከዛ በተረፈ የቁጥሩን ነገር እንዳልኩት ነው ቁጥር ያው ዝም ብሎ ነው 17 ሚሊዮን እያሱ እንደው እኔ ወደ ሌላ ለመሄድ ሳይሆን 17 ሚሊዮን ራሱ የሚለው እኮ አሁን የቱን ቆጥሮ እንደሆነ እኔ ግራ ነው የሚገባኝ አንዳንድ ጊዜ ምክንያቱም ትግራይ የለም አማራ የለም አማራ ክልል ማለት ነው ክልል አማራ ስል ወደ ወለጋም የለም እኔ እንጃ ሌሎቹ ደግሞ በሙሉ ከቁጥር አንፃር አነስ ያሉ ናቸው እንደው ጠቅላላ ህዝቡን ቢደምርም እሱ ከሆነ ሌላ ነገር ነው እንጂ ምንም ቁጥሩን በቃ ምንም ተአማኒነት ምንም የሌለው ቡድን ነው ይሄን ካልኩኝ እንግዲያው ወደ ጥያቄው ወደሚቀጥለው ልምጣና እንግዲህ አየን የአብን ጠቅለል ያለ አፋብን ማለት ነው ይቅርታ ጠቅለል ያለ ነገር ለማየት ነው የሞከር ነው እንግዲህ አሁን ያለው ነገር ምንድነው እንግዲህ ሁኔታውን እኔም በመጠኑ ጠቅሼዋለሁኝ ለዓለም አቀፉም ሆነ ለሌላው ለዓለም አቀፉ ህብረተሰብ ራሱን በደንብ ገልጦ ለማድረግ እንደዚህ አይነት ቋንቋዎች ትንሽ ቢታረሙ ጥሩ ነው የሚለውን ነገር ብለናል ግን አሁን ወደ ሁለተኛው ሐሳብ ልምጣ ቀሪ ያለ ካልክ ልትጨምር ትችላለህ ያው በአብዛኛው ገልጸነዋል ብዬ ስላሰብኩ ነው ሌላው የምናየው ጉዳይ ያሱ ሌሎች አሉ በተለይ ይሄ ሁለት ነገሮች አንዱ አብሮነት የሚባል አለ እነ ልደቱ ያሉበት ሌሎችም ሌላ ደግሞ ተስፋ ለሰላም የሚባል አለ እና ሁለት ጉዳዮች እንደው ተራ በተራ ለመነጋገር ነው አንድ ወይ አብሮነት መጀመሪያ ወይ ተስፋ ለብቻ ለሚቀጥለው በሌላ በኩል ደግሞ አንድ ናቸው የሚባል አለና ይሄ ነገር ያወጡትን መግለጫ ለማየት አይደለም እድሉ ካለ ካስፈልጋ አንዳንድ ነገሮች ማንበብ ይችላልሁኝ ሪሊ የነዚህ አፈጣጠር በአማራ የህሉና ትግል ላይ ያለው ተጽዕኖ ምንድነው ምክንያቱም ለምን መሰለህ ነው ያነሳሁት አንድም አፋብን ምናልባት ይሄን መግለጫ ያወጣውና እርምጃ ወስዳለህ ያለው በሌላ በኩል ስታየው ሜቢ እነዚህን ኮምፒቲንግ የሆኑ እነዚህን አይነት የሱን ትግል ሊያቀዘቅዙ የሚችሉትን መቃወሙ ይሆን በየም አሰብኩኝ አረ ነው ምናልባት ግልጽ ከሆንኩኝ አለ አይደለም እነሱ አሁን በሌላ ነገር ነው የሚሉት አይደለ ሰላማዊ እንደዚህ ለሰላም ምናምን አይነት ነገር ነው ይሄ ደግሞ እንደዛ ያያሉ ትግል ሊያቀዘቅዙብኝ ነው ብሎ እንደሆነ ጫን ብሎ የተናገረው አላቅም እንዲህም አለና እንዴት አየኸው የዚህ አብሮነትን ጉዳይ ምክንያቱም በዛም በዚህም ሆነ ሰዎችም ቀስ በቀስ አንዳንዶች ሰዎችን እየሳቡም እያስገቡ ነውና ምን ትላለህ ያሱስቲ ጥሩ የነዚህ የአብሮነት እንግዲህ ዋና አቀንቃኝና መሪ የምትለው ልደቱ ነው ያ
ልደቱ ነው። እና እኔ ከመደብ ትንተና ፍሬምወርክ አንጻር ነው የምመለከተው። ምክንያቱም እንደ ልደቱ በመደብ አሰላለፉ ስትመለከተው ከፒቲ ቡርዣ የምትለው የመካከለኛው አይነት ከበርቴ አይነት ነገር ከምትለው መደብ የሚተላለፍ ነው እና በዚህ እነዚህ ባህሪያቸው ብዙ ጊዜ ቆራጥነት የሌላቸው ልፍስፍስ የሆኑ ብዙ ጊዜ ሪፎርም ጥገናዊ ለውጥ የሚፈልጉ የራሳቸውን ምቾት ብቻ በመጠበቅ ለውጥን የሚመኙ ናቸው። በራሳቸው የራሳቸው ምቾት ሳይጓደልባቸው ለውጥን የሚመኙ ናቸው። አሁን ሁለት ልዩነት ላሳይ ይችላለሁ። ለምሳሌ አሁን ፋኖ በአብዛኛው እውነት ለመናገር የገበሬ ሪቮሉሽን ነው፣ የገበሬ አብዮት ነው። የገበሬ ልጆች ናቸው። ገጠሩ ነው የተነሳው፣ ከከተማ ሄዶ አይደለም። ከበኋላ ነው ቀስ በቀስ ወደ የከተማው እየተቀላቀለ የመጣው እንጂ ገበሬዎች ናቸው አመፁን ያስነሱት ማለት ይችላል፣ በአብዛኛው ማለት ነው። እና ከመደብ አንጻር ስትመለከተው እነዚህ ፒቲ ቡርዣ የምትላቸው ተሰብስበው ማለት ነው፣ እኔንም ይጨምራል ለነገሩ፣ ኮንፈርት ውስጥ ሆነው አብዮት ማካሄድ የሚፈልጉ ናቸው፣ ለውጥ የሚፈልጉ ናቸው። እና የስልጣንን እንደ ፓንኬክ ተጋግሮላቸው አብይ እንዲሰጣቸው ነው የሚፈልጉት። ይሄ አብሮነት የምትለው ስብስብ ለምሳሌ ከዚህ ቀደም የተሰባሰቡት የምናውቃቸው አሉ። በተለይ በልደቱ ከቲፒኤልኤፍ ጋር በጣም ቅርብ የሆነ ዝምድና ያለው ነው፣ ሶፍት ሀርት ነው ያለው ለነሱ። ብዙ ጊዜም ከነሱ ሚዲያ ላይ አይጠፋም። በትግል መካከል ያለው ቆራጥነት ትግል የሚፈልግበት መስዋዕትነት የሚፈልግበት ትግል ላይ ሁሉ ውሃ ሲቸልስ የኖረ ነው። ለምሳሌ ላሳይህና የትግራዮች ወያኔ ስትመጣ ማለት ነው፣ ወያኔ ለሁለተኛ ዙር ስትመጣ ሲምፐታይዝ የሚያደርገው እነሱን ነበረ። በአማራ ህዝብ ላይ የሚደርሰውን በደል አይደለም ሲምፐታይዝ የሚያደርገው፣ ተው እንኳን አላላቸውም። ይሄ ነገር አግባብ እንኳን ነው አይደለም ያላቸው። እና ምንድን ነው እኒህ አይነት ሰዎች የፖለቲካ ትግሉን ይጎትቱታል። በተለይ ለዌስተርኑ ለሚዲያ እና ለዲፕሎማቱ ሰርክል አካባቢ ሞር ፕሮግሬሲቭ ሰላማዊ የሆኑ ትግል እንደሚፈልጉ፣ ዲሞክራሲ እንደሚፈልጉ፣ ይሄ ደግሞ የሽግግር መንግስት የሚሉት ነገር አለ እንደሚፈልጉ ምናምን አድርገው በማሳየት ከነሱ ከሚሰጣቸው ድጎማ ከተገኘ ማለት ነው የሚሰጣቸውን ድጎማ እየበሉ እውነተኛ በእውነት የሚገደለውን ሰው ሞቱ ላይ የሚቀልዱ ሰዎች ናቸው። ከዛ አንጻር ነው የምመለከተው፣ ሞቱ ላይ የሚቀልዱ ሰዎች ናቸው። እና እነዚህ ወጣቶቹ በፋኖ ደረጃ ያሉት ትክክልም ሆኑ አልሆኑም፣ ትግሉ ስህተት የሚኖር በትግል ውስጥ ብዙ ነገር ሊፈጠር ይችላል። እሱ ጊቭን ነው። ግን ዲፎልት አይደለም፣ በስህተት የሚመጣ ነገር ነው። ስለዚህ በእነዚህ ላይ አሁን እንዲህ አይነት ነገር ሲወጣ፣ ለምሳሌ እንዲህ አይነት ቅድም ያልከው ነገር መግለጫ በሚወጣበት ሰዓት ምንድን ነው ሁለት ነገር ነው መጠንቀቅ ያለብን። ምንድን ነው መጠንቀቅ ያለው ከትግሉ አንጻር ነው። ምክንያቱም አንደኛ ቅድም ያልከው ነገር አለ፣ የጠላት ፕሮፓጋንዳ መሳሪያ እንዳይሆን፣ ሌሎችን ደግሞ ወዳጅንም ስስ ልብ ያለው ወዳጅንም እንዳያስደነብር፣ እንደዚህ ናቸው ወይ የሚያሰኝ ነገር እንዳያሰኝ። ሁለተኛ ከሞራልም ከፖለቲካም አንጻር የተሻሉ ቃላቶች፣ የተሻሉ አመራሮች፣ የተሻሉ አገላለጾች አሉ። ለምሳሌ እነ ልደቱ የመሳሰሉትና በምርጫ የሚሳተፉትን ሰዎች በህዝብ ግድያ በሚደረግ ወንጀል ተባባሪ በመሆናቸው በሞራልም ተጠያቂ ናቸው። በፖለቲካ ሞራሊቲ ብንመለከተውም በሃይማኖት ሞራሊቲ ብንመለከተው በሁለቱም ተጠያቂ ናቸው። ምክንያቱም የሰው እንባ ግድ የማይላቸው መሆናቸውን ለህዝብ ማሳየት ያስፈልጋል። ይሄንን በማሳየት እነሱን ከህዝብ መነጠል፣ ከትግሉ ከዋናው ጎራ በመነጠል የፖለቲካ ልዕልነት በማምጣት የበላይነት ማግኘት ይቻላል። አሁን ሰላም ምናምን ይሉሃል። ሰላም በሌለበት ቦታ ላይ እንትን አትልም ማለት አብይ ነው ወይ ሰላም የሚፈልገው? ታንኩን አንደርድሮ ትግራይ ድንበር ላይ አስቀምጧል። ድሮን እየገዛ አማራን ክልል ይጨፈጭፋል። ይሄንን ሰውዬ ነው ወይ እርግብ የምትልክለት? ማንም እኮ ሰላም ይፈልጋል። ሰላም የማይፈልግ ነገር የለም። ማንም ሀገር ብዙ ጊዜ መንግስታት ጦርነት ውስጥ የሚገቡት ተገደው ነው። ሌላው ሀገር ጡንችኛ ነኝ ኃይለኛ ነኝ የሚል ይመጣብሃል። ሲመጣብህ ራስህን ለመዳን ትገባለህ። አሁን አንተ እጅህን ታሰርና
እርግብ ላክለት ለዚህ ሰውዬ ብትለው ለአብይ እሺ አይልህም። አየህ። ስለዚህ እነዚህ ሰዎች በህዝብ ደም የሚቀልዱ በሀገር መፍረስ የሚቀልዱ ፖለቲከኞች መሆናቸውን በአደባባይ ሳይንቲፊክሊ ሳይንሳዊ በሆነ መንገድ ማስረጃን በተደገፈ ማጋለጥ ያስፈልጋል። እና እነሱን እንደመስሳቸዋል ምናምን ወይንም ደግሞ ሌላ ቅጣት ያስፈልጋቸዋል የሚለው ነገር ብዙ ጊዜ እነዚህ በራሳቸው ክፋት በራሳቸው ተንኮል ራሳቸው ነው በስብሰው የሚወድቁት። ብዙ ጊዜ ለምሳሌ ከዚህ ቀደም በኦሮሞ በዚህ በለውጡ አካባቢ የኦሮሞ አቀንቃኝ ነን የሚሉ ኬኛ ፖለቲካዎች አዲስ አበባ የመንግስቱ የኬኛና የኛ ነው የሱ ነው ምናምን በሚሉ ሰዎች ላይ መጨረሻ ላይ ራሳቸው በሰሩት ገመድ ነው ተጠልፈው የወደቁት እንጂ ህዝብም ታግሏቸው አይደለም። ነገር ግን እነሱ ያበጁት ወጥመድ ራሳቸውን በላቸው እና እነዚህ ሰዎች በትክክል ስትመለከተው ቲፒኤልኤፍ ጥሩ ማሳያ ነው። ቲፒኤልኤፍ መልካም እድል ኖሮት 27 ዓመት ተቀመጠ። 27 ተቀምጦ ግን ራሱ በሰራው ወጥመድ ነው መልሶ የተያዘው። አንዳንድ ጊዜ አይጥ ወጥመድ ይዞ መልሶ እጅ እንደመያዝ አይነት ነገር ነው። አዎ ራሱ በሰራው ወጥመድ ማለት ኦሮሞ ነው ወጥመዱ ለሱ አይደለም። ኦሮሞን ከአማራ ለማባለት ነው ወጥመድ ሰርቶ አስቀመጠና በቃችን የነካት ወየውለት ሲል እዛ ዞር አረጉና እሱ ላይ አንገቱን ደብረጽዮን አንገቱን ይዘው መቀሌ ያስገቡት በራሱ ወጥመድ ማለት ነው። የፖለቲካ ተንኮለኞች አንዱ ራሽናል መታወቅ ያለበት ብዙ ጊዜ በተንኮል የሚሄዱ በቅንነት የማይሄዱ ሳይንሳዊ ባልሆነ መንገድ የሚሄዱ ለስልጣን የሚሄዱ በህዝብና በሀገር ላይ የሚሄዱ ሰዎች በራሳቸው ወጥመድ እንደሚሆኑ ነው። ስለዚህ የነዚህን ነገሮች ማጋለጥ፣ ፖለቲካሊ አርጊው ማድረግ፣ መከራከር፣ ከህዝብ እንዲርቁ ህዝብን ማስተማር ማድረግ፣ የእነሱን ደካማነት በትክክል ማሳየት የመሳሰሉት በማድረግ ትግል ማካሄድ ይቻላል እና ከእንደዛ አይነት ቃላቶች ከእንደዛ አይነት አላስፈላጊ የሆኑ ነገሮች። ሌላው ደግሞ አንድ ነገር አለ እኮ አማርኛችን ሞያ በልብ ነው ይባላል። ልክ ነው። ሁሉን ነገር ተናግረህ አትወጣም። ሁሉን ነገር እንትን አትልም። ሁሉ ጊዜ አንደኛ ብዙ ነገር የሚባል ነገር አለ። የምትጮህ ድመት አይጥ አትይዝም ይባላል። ስለዚህ ስለ ጮክ ታደርገዋለህ ማለት አይደለም። ትክክለኛ ሰው ምንድን ነው ዓላማውን የሚያስፈጽምበት የራሱ መንገድ ሊኖር ያስፈልጋልና የትግል አካሄዱና የቋንቋ ስልታችን ትንሽ መሻሻል ይኖርበታል የሚል ግምት አለኝ። በዚህ አንጻር በጣም ጥሩ ነው። እንግዲህ ያው እነሱ ብዙ ጊዜ እንግዲህ ያው ድርጅት ናቸው እያሻሻሉ ይመጣሉ የሚል ግምት ነው ያለን። ከዛ አንጻር እንግዲህ አንዳንድ የሥራ መደራረብ ምንም ካለ እሱን ተከፋፍሎ በሚቻለው መንገድ ባላቸው መዋቅር አስፈላጊውን ሁሉ ጥንቃቄ ማድረግ ነው። ከዛ በተረፈ ይሄን አብሮነት የተባለውን ጉዳይ በተመለከተ እውነት ለመናገር አንተ ገልጸዋል። እንደው ለማጠናከር ካለ እንደው ዝም ብዬ የራሴን ሐሳብ ለመስጠት ካልሆነ በስተቀር ይሄ ድርጅት በጣም በፍጹም ተጻራሪ የሆነ ጉዳይ ነው ያለው። ምክንያቱም ራሱ የሚለው ስትራቴጂካዊ አመራር ያስፈልገዋል ምናምን የሚሉት ቋንቋ አላቸው እና ያ ማለት ይሄኛው ያሁኑ አመራር በፋኖ ራሱም ማለት ነው እሱን ያለመቀበል ኢንዳይሬክት ያሳያል። ያ ማለት የግድ እሱ ብቻ ነው ይሁን ማለት ሳይሆን እኔ ሐሳብ ሪኮግናይዝ የማድረግ እንኳን ብዙ ፍላጎት የላቸውም። ምናልባት መጀመሪያ አካባቢ ሲቋቋሙ ጠርተውት ነበር መሰለኝ ዘመነን ያው ተናገረ፣ አቋሙን ገልጾ ሄደ። ከዛ ውጭ ግን የሚናገሩትን ነገር በሙሉ ስታይ ዝም ብሎ እንዳልከው ነው ሰላም ምናምን አብሮነት እንደዚህ ዝም ብለ ሁሉም የተደላደለለት ይመስል በቃ አልጋ ባልጋ የሆነ ነገር ያወራሉ እና ደግሞ ነገሩን ወደ ምን ያስገቡታል። አሁን የነሱ ብቻ ሳይሆን የሌሎቹም ሳያቸው አንዳንድ ጊዜ በዚህ የአማራን ጉዳይ በሚያስተጋቡ ሚዲያዎችም ሁሉ ሳየው ነገሩን የአብይን መጣል ብቻ አድርገው ነው የሚያዩት። ስርዓታዊ ሳይሆን እዛ ላይ ብቻ ፎከስ ከማን ጋር ሁላችንም ያው በፊት አንተ ብዙ ጊዜ ጠቅሰዋል። በፊት በነ ጆሃርም በነምን ምክንያት የተፈጸመውን በደል ሁሉ ትተህ ያንን ትተህ አሁን አብረን እንጣለው ብቻ ይሄን ሰውዬ ነው ይሄ ምንም ብዙ አያስኬድም። ምክንያቱም ግልጽ መሆን አለበት ከመጀመሪያው እና አስቸጋሪ ነገር ነው። ከዛ አንፃር ተቀባይነት ብዙ የለውም። እርግጥ የለውም ግን
ነገሮች ግን እየቆዩ ሲመጡ ትግሉ እየተራዘመ ሲመጣ ልክ ፋኖ ውስጥ እንዳየ ነው ሌላውም ቢሆን ሁሉም ነው እንግዲህ እንዴት ብዬ ላስቀምጠው አረም ለምሳሌ በጊዜው አረምን ማታረም ከሆነ ከእህሉ ከሰብሉ ጋር አብሮ እኩል ነው እያደገ የሚመጣው እንዲህ አይነት ችግር ውስጥ ነው አሁን ያለ ነው እና ያንን በጊዜ መከላከል ያስፈልጋል በጊዜ ለመከላከል ደግሞ አስፈላጊውን ፍጥነት አስፈላጊውን ቋንቋ ገልጸነዋል በአስፈላጊው ወቅትና ጊዜ መናገር ያስፈልጋል ምክንያቱም ለምሳሌ አንዳንድ ጊዜ አሁን እኛም ያነሳነው ጉዳይ አለ የአማራ ህልውና ትግል በእርግጥ ይታወቃል የተነሳባቸው ዓላማዎች ግን አንዳንድ አከራካሪ የሆኑ ጉዳዮች ሲመጡ ግን በድፍረት እንዲህ ማለት አለባቸው ብለን ከዚህ ፊት ተናግረናል ለምሳሌ የወልቃይትና የራያን ጉዳይ በተመለከተ ማለት ነው አየህ እነሱ ላይ አሁን ጠንከር ብለህ ስትመጣ ብዙ ሰው ከኋላ የማሰለፍ ነገር አለ አለበለዚያ ግን እንትን ነው የሚሆነው ምክንያቱም እንደው አሁን ወደ ኋላ እንመለስም እንጂ ከዚህ በፊት የህዝብ ግንኙነቱ አስረሱ ወጥቶ የተናገረው ነገር አለ ከአማራ የህልውና ጉዳይ ውጪ ከዛ በላይ የሚሆን ነገር የለም ብሏል በትክክል ነው ያ ደግሞ ከሆነ ለዛ የሚመጥን ነገር ሁሉ ጊዜ መናገር መቻል አለብህ ማለቴ ነው እሱን ለማለት ነው እንግዲህ ነገሮችን የተያዙ ስለሆኑ ቅድም ብያለሁኝ ይሄ ተስፋ ለሰላም የሚባል ደግሞ አለ አማራውና ትግሬው አማራና የትግሬ ህዝቦች አንድ ሰላም እንዲፈጥሩ ይላል አንደኛ እኔ ትንሽ ኮንፊውዝድ ሆኛለሁ እስኪ አጥራልኝ በተወሰነ ደረጃ ቢገባኝም በመጀመሪያ ደረጃ ህዝቦች ተጣልተዋል ወይ እኔ አይደል ነው አነሳሳቸው ራሱ በዚህና በዚህ ያሉ ህዝቦች በሰላም እንዲሆኑ ምናምን የሚለው ቋንቋ ይገልጻልና እሱ ነው ሌላ ደግሞ አያይዘው ምን ይላሉ በተለይ ሰሞኑን ያወጡት ነገር ከዚህ ከሰለሞን ቦጋለ ዲፖርት መደረግ ጋር አያይዘው እሱንም የሚናገሩት ነገር አለ በሚገርም ሁኔታ አንዱን ላምበበል ካሉት ውስጥ ከውስጣቸው ከመግለጫቸው ለማንበብ ልሞክር ምክንያቱም እሱ ኢንትረስቲንግ በጣም የሚገርም ነገር ነውና ለኔ ትንሽ ገርሞኛል በሙሉ ስታነበው የሚሰጥህ ነገር አለ ግን ስፔሲፊካሊ እሱን በተመለከተ የጻፉት ነገር አለ አሁን እኔ የግድ በሱ በኩል መተን ይሄን እናርግ በዛ እንዲናርግ ሳይሆን ፋኖን በተመለከተ ነው የምናወራውና ሆኖም ግን ይላል ሰሞኑን አቶ ሰለሞን ቦጋለ የተባለው ግለሰብ በአሜሪካን መንግስት ወደ ኢትዮጵያ መባረሩን ተከትሎ በሁለቱ ህዝቦች መካከል መፈጠር በጀመረው የበጎ ግንኙነት ተነሳሽነት ላይ ውሃ የሚቸልስ ውዝግብ ሲካሄድ ሰንብቷል በአንድ በኩል አንዳንድ ለአማራ ህዝብ ደህንነት ተቆርቋሪ ነን የሚሉ ግለሰቦች ያለምንም በቂ መረጃ ግለሰቡ የተባረረው በትግራይ ተወላጆች ሴራ ወይም ዘመቻ እንደሆነ አድርገው ያልተገባ ክስ ሊያቀርቡ ሲሞክሩ ቆይተዋል በሌላ በኩል ደግሞ አንዳንድ ለትግራይ ህዝብ ተቆርቋሪነት የሚሉ ግለሰቦች በትግራይ ጦርነት ወቅት ከብልጽግና ጎን ቆሞ የዘመተውን ይሄንን ግለሰብ ሰበብ አድርገው ፋኖን በሽብርነት ያለ አግባብ ለመወንጀል ሲሞክሩ ታይቷል ነው እሺ አይረኒ አሁን ትግራዮችንም ሲወቅስ ግን ይሄ ግለሰብ ከብልጽግና ጋር ቆሞ እንዲህ ያረገ ብለው ኦሬዲ ሌብል አድርገውታልና ማን ነው ሰርቭ የሚያደርገው ይሄ ተስፋ ለሰላም እስቲ እንደው አስተያየት ስጥበት ብዬ በርግጥ እኔ ተስፋ ለሰላም የሚውሉትን ተቋም አላቀው አዳቸውንም በትክክል አልመረመርኩምና አላነበብኩኝምና ግን ከሰለሞን ጋር በተያያዘ የሚሰጠው አስተያየቶች አሁን አንተ ካነበብክልኝ አንፃር ስመለከተው ለምሳሌ በፖለቲካ አንፃር ስትመለከተው በህዝቦች መካከል ጸብ የለም የሚል ነገር አለ ብዙ ጊዜ የገዢ መደቦች ወይንም ደግሞ የገዢ መደብ ተስፈኛ መሆን የሚፈልገው ኢሊቱ ክፍል የሚፈጥረው የፖለቲካል ድባብ ነው ህብረተሰቦችን ወደ ጦርነት ውስጥ የሚከቱትና ሞቢላይዝ የሚያደርጉ ዞሮ ያንን ህብረተሰብ ነው የምትቀሰቅሰው ሌላውን ህብረተሰብ እኮ አይደለም ያንን ነው ቀስቅሰው ወደ ጦርነት የምትከተውና ትንሽ ፖለቲካሊ ስልጡን መሆን የሚፈልግበት ቋንቋ ነው
ህዝብና ህዝብ አልተጣላም የሚለው ነገር በፕሪንስ በመሮም ደረጃ ህዝብና ህዝብ አይጣለም። የትግራይ ገበሬና የአማራው ገበሬ ለፍቶ አደር ልጆቹን ሚስቱን ለማሳደግ ቤተሰቡን ለመርዳት የሚጥር ነው። ነገር ግን የፖለቲካው አመራሩ ግን ይሄንን ገበሬ መሳሪያ አስታጥቆ ወደ ጦር ግንባር ልኳል። በግዴታም በውዴታም አይነት ነገር ነው። በእርግጥ ነው እንግዲህ አሁን በዚህ የተጀመረውም የፖለቲካ ህብረት የሚባለው አንድነት የሚባለው በፖለቲካው አመራሩ ደረጃ ነው እንጂ በህዝቦች መካከል የተደረገ ነገር እስካሁን የለም። እንዳይደረግም ይፈልጋሉ። ምክንያቱም በህዝቦች ደረጃ ቢደረግ የህዝቡ የሚቀበለው ተቋማቶች አሉ። ለምሳሌ የእምነት ተቋማቶች አሉ፣ መስጊዶች አሉ፣ ቤተክርስቲያኖች አሉ፣ እንደዚህ ቄሶች አሉ ምናምን ከፖለቲካው ነፃ ያወጡ ሰዎች እርስ በርሳቸው በመምጣት በበዓላቸው በጥምቀታቸው ወይም በኢዳቸው በደቡብ ደግሞ ምንድነው በሰሜኑ የሚከበረው የልጃገረዶች በዓል አለ። እነዚህም በመሳሰሉት ላይ በመገናኘት ህብረተሰቡ እርስ በርሱ እንዲቀራረብ ይደረጋል። ይሄ እስካሁን የተደረገ ነገር በግሌ የማውቀው ነገር የለም። ወደፊት መደረግ አለበት ብዬ ነው የምገልጸው። ነገር ግን የፖለቲካው ኤሊቱ ይሄ እንዲፈጠር በትክክል የሚፈልግ አይደለም። የፖለቲካ ኤሊቱ ከላይኛ እንስማማ፣ እንደውም በጣም ፌመስ የሆነ ቃል አለው ጆሃር፣ የኤሊት ኒጎሽሽን ነው የሚያስፈልገን ነው የሚለው እኮ። እኛ ኤሊቶች ተነጋግረን ኒጎሽት አድርገን ነው ኢትዮጵያን እንትን ማለት ያለብን እንጂ ህዝቡን ቶ ነው አይነት ነገር ነው የሚለው እና ነገር ግን ነገ ከዛው ህብረተሰብ ውስጥ ደግሞ የሚወጣ ሌላ ኃይል ሊኖር እንደሚችል ብዙ አይገነዘብም። አሁን ሰለሞን ቦጋለን በተመለከተ እኔ ሰለሞን ቦጋለ በግሌ የማውቀው ሰው ነው። ለንደን ላይ በአማራን በተመለከተ ሰላማዊ ሰልፍ ሲያደርግ ሲጮህ ለአማራ ድምፅ ሲሆን የማውቀው ልጅ ነው። ይሄ በግል ህይወቱ በሌሎች አካባቢ የተፈጠሩትን ነገሮች ወደ ተውንተዋቸው ሀሜቱ ምናምን ግን ጦርነቱ ሲመጣ አሁን በትክክል እንነጋገር ከተባለ ማለት ነው ጦርነቱ ያመጣው ማን ነው ጥያቄው። ጦርነቱ የአማራ ተወላጆች ወይንም የአማራ ሚሊሻን በለው ልዩ ኃይልም በለው ሌሎችም አይደሉም ወደ ትግራይ የገቡት። ነገር ግን ያው የመፋጠጥ ጉዳይ ነበረ፣ የመታየት ጉዳይ ነበረ። ጦርነቱ አንድ ቀን እንዲፈነዳ እንደሚችል ስለሚያውቁ ሁሉም በየአቅጣጫው ተዘጋጅቶ ነበረ። ታስታውስ እንደሆነ ውሻና ፈረስ እንኳን ሳይቀር ቢጫና ቀይ እየቀቡ ሽጉጥ እያስያዙ ድራማ ሲሰሩ የነበሩ ናቸው የቲፒኤልኤፎች በአስመራ ላይ በመቀሌ ላይ። በዚህም ደግሞ ስትመለከተው በአዲስ አበባ ሸክላ እየሰበሩ የሆነች አንድ ሞተር ባክ የምትመስል እያሰሩ ሬት ቦኖች እያደረጉ ትርኢት ሲያሳዩ ነበር እና ጦርነት ሊቀሰቀስ እንደሚችል በአንደኛውም በሌላ መልኩ የታወቀ ነገር ነው። ነገር ግን የጦርነቱ የመጀመሪያው ሰለባ ማን ነው ነው ጥያቄ። የጦርነቱ ጠረባ የሆነው የአማራ ህዝብ የትግራይ ህዝብ ጎረቤት የሆነው ነው። ከራያም በለው በዚህ በሳምሪ በትንትን የተባለውን ማካድራ የተመሳሰሉት የተባለው ህዝብ ነው ሰለባ የሆነው እና ቲፒኤልኤፍ ለ27 ዓመት ሰለባ ያደረገችውን ህዝብ መልሳ እንደገና ደግሞ ለማስገበር ታጥቃ የቀበረችውን መሳሪያ አውጥታ እስከ ደብረ ሲና ድረስ የመጣችበት ሴናሪዮ ነው። በዚህ ጉዳይ ላይ ወገናችን ተጎዳ ብለው ያሰቡ ሰዎች እንደ ሰለሞን የመሳሰሉት አገር ለቀው ከእንግሊዝ ሀገር ተነስተው ሄደዋል። በዛ ፕሮሰስ ውስጥ ያደረጉት ነገር እኔ በቅርብ ለምሳሌ እንደው ፎር ዘ ሬከርድ ነው በጣም በቅርብ የሚያውቁት ሰዎች የነገሩኝ ሰለሞን ሬንጀር ይልበስ እንጂ አንድ ጥይት ተኩሶ የማያውቅ ልጅ ነው። ውትድርና ባህል የለውም። ውትድርና ባህል የለውም። አንድ ጥይት ተኩሶ የማያውቅ ነው። አንድ ጥይት ተኩሶ የማያውቅ ልጅ ነው እና ግን ያው በዛ ስለነበረ ከእናንተም ሀገር ይሄዳለ ስሙ መጥራት አያስፈልግም ታውቀዋለህ። ስልህ ሬንጀር እየለበሱ ሆሆ የሚሉ ናቸው። ነገር ግን የጦርነቱ አርክቴክት የነበሩ መሐንዲሶች የነበሩ ለምሳሌ ጌታቸው የምትመለከተው ማለት ነው። ጌታቸው ከአማራ ልሂቃን ጋር የምናወራረደው ከአማራ ህዝብ ጋር የምናወራረደው ህዝብ አለ እየተባለ እንግዲህ የደሴ ነዋሪ ወይንም ደግሞ የወሎ ህዝብ እዛ አካባቢ የነበረው ይመስክር። ምክንያቱም ለቆ በተወጣበት ቦታ ሁሉ እቃው እየተጫነ ወደ የተጋዘበት ሁኔታ ነው እና ሮኬትና መድፍ በባህር ዳር እና በጎንደር ላይ የወረደበት ሁኔታ ነው። ያ ሁሉ የጦር ወንጀል እያለ አንድን ግለሰብ አሳደው እንትም ለውጥ ይሄንን ለምሳሌ አላሉም እንደማይባል እንትንን ማየት ነው
ማነው ዛራ ሚዲያ በስታሊን የሚዘጋጀውን ማዳመጥ ነው። ስታሊን ምንድን ያለው ገና እያንዳንድሽ አትቀሪም ነው ያለው። ብሏል። እያንዳንድሽ አትቀሪም ለቅመን ነው የምናወጣሽ ብሏል። ነገር ግን የጦር ወንጀለኞቹ ያሉት እነሱ ራሱ ስታሊን ራሱ አንዱ የጦር ወንጀለኛ የነበረ ነው ፕራክቲካሊ በዛ ሴንስ የምንመለከተው። ምክንያቱም ኢትዮጵያ ስትፈራረስ በማየቴ ደስተኛ ነኝ ብሎ ሲናገር የነበረ ሰው ነው። እና ኢትዮጵያ ስትፈራረስ ማየት ማለት ምን ማለት እንደሆነ ኮንቴክስቱን በትክክል እንመልከተው ስትል አገር ማፈራረስ ቀላል ነገር አይደለም እና በትሪዝን ሁሉ የሚያስቀጣ ጉዳይ ነው። እና ከዚህ ቀደም ሌሎቹ እነሱ ማናቸው የሚሏቸው ጦርነት ለትግራይ ህዝብ ባህላዊ ጨዋታ ነው ብለው ጦርነትን ሲቀሰቅሱ የነበሩ ናቸው። እነ ሰለሞን ቦስ ሳይድ የሚወራወሩት በጣም አጸያፊ ቃላቶችም ነበሩ። ለምሳሌ ጅብ ከሚበላህ በላና ተቀደስ የሚለው ሟቹ የነበረው ሁኔታ ሌሎችም እንዲህ አይነት የመሳሰሉት በጦርነት ግን ሰለሞንን በተመለከተ አንድ ተናግሮ በሚዲያ ላይ ሲናኝ ያየሁት ወይም ሲተላለፍ ያየሁት ምንድን ነው በጎንደር በተለይ መሳ ለመሳ የሁለት ህብረተሰቦች ተጋብቶ አብሮ የሚኖር ህዝብ ነው። ምንም ጎንደር የወርቅ መሸጫው ሱቁ ምኑ የትግራይ ህዝብ ነው እና የትም ኢትዮጵያ ውስጥ የሚከሰት ነገር ነው። ነገር ግን በዚህ በጦርነት ውስጥ ቲፒኤልኤፍ አታርፍም። ቲፒኤልኤፍ ታማኝነትን እስከ ሞት ድረስ የምትጠይቅ ድርጅት ነች። ይሄ ሊሰመርበት ይገባል። የቲፒኤልኤፍ ትግራይ ሆነ ለሚሰጥህ ግዳጅ ማትፈጽም ከሆነ ወይ በእነሱ ትገደላለህ ወይ በእነሱ አውትካስት ትደረጋለህ። ስለዚህ ምን አደረጉት? ህብረተሰቡን ሰላ ያደረጉት፣ ህብረተሰቡን የጦርነት አካል አደረጉት። አብሮ ሰልፍ የሚሰራውን ሰውዬ የጦርነት አካል እንዲሆን አደረጉት። በዚህ ሁኔታ ላይ ለምሳሌ ልጁ ያለው ምንድነው በወሎ አካባቢ በደሴ አካባቢ የተፈጠረው ሁኔታ እንዳይፈጠርብን እነዚህ ሰዎች ወደ አንድ ቦታ ግልል አድርጓቸው አለ እና አሁን ይሄ ነገር በጦርነት ጊዜ የተከሰተ ነው። ለምሳሌ አሜሪካንን እንውሰድ። ፖል አርባር በተመታ ጊዜ ጉዳዩ በጣም ያሳሰባቸው ሁለት ጦርነት ስለነበሩ በሙሉ ጃፓኖቹን ሰብስበው አንድ ቦታ አድርጓቸው። ምክንያቱም በጦርነት ውስጥ ማን ከማን ሊሆን እንደሚችሉ ሊያገኙት አልቻሉም። አሁን እንደዚህ አይነት ነገር ይፈጠር የሚል ነገር እንኳን ባይኖር በኢትዮጵያ ውስጥ ባይኖር እንኳን ይሄንን ድርጊት በተግባር የፈጸመው የብልጽግና መንግስት ነው። በአዲስ አበባ ላይ ብዙዎቹን የቲፒኤልኤፍ አመራሮችና ንክኪ ያላቸውን በሙሉ ሰብስበው አስሯቸዋል። እናም ትግራዊነት መሆን ራሱ ወንጀል የሆነበት ሁኔታ ውስጥ አለ። ለዚህ ሁለቱም ፓርቲዎች ተጫዋቾች ናቸው። በዚህ ጉዳይ ላይ ንጹዎች አይደለም። አየህ፣ ትግራይ ሆነ ለቲፒኤልኤፍ ማገልገል አለብህ፣ ግዴታ ነው። መሰለል አለብህ፣ ግዳይ መፈጸም አለብህ። ፖለቲካል አባልም ባትሆን ማለት ነው። ብልጽግናም ደግሞ በስመ ትግራይ ሁሉንም እያነቀ ወንጀል ሲሰራበት የነበረ ነው። ስለዚህ ይሄ በፖለቲካ ውስጥ የሚፈጠር ነገር ነው፣ የተፈጠረው ሁኔታ ነው። በሁለቱም በኩል ትክክል ነው እያልኩ አይደለም። በሁለቱም በኩል ስህተት ነው። ቲፒኤልኤፍም የሚሰራው ነገር ስህተት ነው። ምክንያቱም ብዙ ጊዜ ስለ አሁን ለምሳሌ አንዱ ደርግ የተሸነፈበት ምክንያት እና አንዳንድ ጊዜ ደግሞ በጣም ሽልማት ያገኙ ሰዎች ኤክስፔክት የማታረጋቸው ስለ በጋብቻ ድሮ ምንም አገር ጤና ነው ብሎ ሁሉም የተጋባ ነው። ግን አንዳንድ ጀነራል ሚስቶች ከኤርትራ ነጻነት በኋላ የወርቅ ሜዳሊያ የተቀበሉ ሰዎች አሉ እና እጅግ አስቸጋሪ ሁኔታ ነው የተፈጠረው እና ስለዚህ እነሱ በጣሩት እሳት በእነሱ በጦር ወንጀልነት መጠየቅ ሲገባቸው እሸቴ ነው ሞገስና አባትየው የሞቱትን ማስታወስ እንገባለን። አባትና ልጅ የሞቱትን እንገባለን። ለሽርሽር ወጥቶ አይደለም የሞቱት፣ ለሽርሽር ወጥቶ አይደለም የሞቱት። ቲፒኤልኤፎች ይሄንን ለጽድቅ ነው ያደረግነው ሊሉ አይችሉም። ቲፒኤልኤፎች የራሳቸውን ግልት መውሰድ አለባቸው። አሁን ትልቁ በፖለቲካ ህብረት ላይ ትልቅ የፈጠረው ምንድነው? ቲፒኤልኤፍ እኔ ንጹህ ነኝ፣ 16 ዓመት ስታገል ንጹህ ነኝ፣ 27 ዓመት ሳስተዳደር ንጹህ ነኝ፣ አሁንም ደግሞ መቀሌ ገብቼ ያረኩት ነገር ንጹህ ነው ሊለን ይፈልጋል። ቅዱስ ነኝ ሊለን ይፈልጋል።
ይሄ ትልቅ የፖለቲካ ስህተትና በነስታሊንም በሌሎችም በሁሉም መታረም ያለበት ጉዳይ ነው። በአደባባይ መውጣት አለባቸው። የሰሩት ስህተት በተካከሉ እንዳሉ የሌሎችን ስህተት ወቅጠር የሰለሞንን እንኳን ስህተት ነው ብለን እናስምረው። ቅድም በተነጋገርነው መሰረት የተለየ ቃላት ቢመርጥለት የተለየ አፕሮች ቢያደርግ የትግራይ ወንድሞቻችን እህቶቻችን እንዳይጎዱ በሌላ በግርግር ውስጥ ስለ ግርግር ለሌባ ያመቻልና ችግር እንዳይፈጠርባቸው ጥበቃ ይደረግላቸው እነሱም ራሳቸውን ይጠብቁ በሚል ቃላቱ የቃላት አመራረጥ ጉዳይ ሆኖ ቢሆን ኖሮ ፒክቸሩን ይለውጠው ነበር። ነገር ግን ቲፒኤልኤፍም አታርፍ የቲፒኤልኤፍ የምናውቀው የስራ ድርሻ አለ። በቤት ሰራተኝነት ሁሉ ሰራተኞች እያስገቡ በዘበኝነት እያስገቡ የሚያሰሩ ሰዎች ናቸው። ለነሱ ይሄ የፖለቲካ ትግል ነው። ለነሱ ይሄ የፖለቲካል አድቬንቸር ነው። ሰው ደግሞ አይ ቆይ ልጠንቀቅ፣ ደህንነቴን ለመጠበቅ ከነዚህ ሰዎች ጋር መገለል አለብኝ፣ የራሴን ልጠብቅ በሚልበት ሰዓት የዘር ማጥፋት ወንጀል ይሆናል። አይ ሚዛናዊነት የሌለው ነገር ነው። እኛ ስትሰራው ቅዱስነት ነው፣ አንተ ስትሰራው ግን እርኩስነት ነው ሊሉን ይፈልጋሉ። እኔ በዚህ ጉዳይ ላይ አልስማማም። እኔ ስለ ንግግሩ በተሻለ አሁን ቅድም በተነጋገር ነው መሰረት ለምሳሌ ፋኖ የተናገረው ነገር ትክክል አይደለም። ስለ በምርጫ ዛመሳ የራሱ ነው እርምጃ እንወስዳለን ከምትል ይልቅ በሞራል አንፃር ተጠያቂ ነኝ ብትል የተሻለ አማራጭ አለው። በዚህም አንፃር ደግሞ ህዝቦች ራሳቸው ይጠንቀቁ፣ ራሳቸውን ይጠብቁ፣ የጦርነት ሰዓት ነው፣ ግርግር ለሌላ ያመቻል፣ እኛ በዚህ ነገር ውስጥ እንድንጠይቅ አንፈልግም ብሎ መናገር ሲችል፣ በሌላ በኩል መጠቀቁ ለቲፒኤልኤፍ ካድሬዎች እንደ ፖለቲካል መሳሪያ ተጠቀመ። ስለ ጥይት ተኩሶ የማያውቅ ልጅ እንደ ትልቅ አርበኛ ተቆጥሮ ማለት ነው። ይሄንን የምነግርህ አብረው ካደጉት ሰዎች ካገኘሁት መረጃ ነው። እንደውም ተጨማሪቱ እንደው ትንሽ ልጨምር ቡቡ ነው የሚሉት ከነቅጽል ስሙ እንግዲህ እውነተኛ ለመናገር ከፈለገ። ስለዚህ ይሄ ልጅ ልክ እንደ ትልቅ የጦር ወንጀለኛ አሳይተ ነው አሜሪካኖችን በዚህ ጉዳይ ላይ ፍርድ ቤት ሊወስን ሲሉ ከዚህ ቀደም በጃፓኖች ላይ ያደረጋችሁት ለራሳቸው ሴኩሪቲ ስትሉ ህገወጥ ነበር ወይ ብሎ መጠየቅ ይቻል ነበር፣ ጥሩ ጠበቃ ቢኖረው። ሌላው ደግሞ መጨረሻ ላይ ልል የፈለኩት ምንድን ነው፣ በህግ አንጻር ስንመለከተው አንድ ሰው ወንጀለኛ ሊሆን የሚችለው ፍርድ ቤት ሲፈርድበት ነው። ዩ አር ኢኖሰንት አንቲል ፕሩቭን ግልቲ ነው እስክትፈረድበት ድረስ አንተ የምትታሰበው ከሁሉ ነገር ንጹህ ተብለ ነው። ፍርድ ቤት ሲፈርድብህ ነው። ፍርድ ቤት የሚፈርድብህ ምንድን ነው? እኔም ማስረጃ ቀርቦብኝ የሰራሁት ወንጀል በትክክል ቀርቦብኝ ኮንቴክስቹዋሊ ታይቶ ጠበቃ ቆሞልኝ ሌላውም ሁለቱም ተከራክረው አይ ይሄ ጥፋት ነው ብሎ ሶስት ዳኞች ሲፈርዱብኝ የዛን ጊዜ ወንጀለኛ ልባል እችላለሁ። የኢሚግሬሽን ኦፊሰሮች በራሳቸው አሁን ባለው በፖለቲካል ድባብ ማለት ነው፣ በትራምፕ ፖለቲካል ድባብ ኢሚግሬሽን ድባብ ሰው ሁሉ ከሀገር ካልጠፋልኝ ብሎ በሚናገርበት ሰዓት የተወሰደውን እርምጃ ለፋኖ በጣም ብዙ ኢምፕሊኬሽን አለው። ፋኖ ላይም አለው። ኢቭን እኔ አንተም ላይ ሊሆንም ይችላል እኮ ነገ ስለ ፋኖ ስትናገር ወንጀለኛ ልትባል ትችላለህ በዚህ ኮንቴክስት ማለት ነው። ይሄንን ነው የሰሩት የቲፒኤልኤፍ ካድሬዎች እና ሊታረሙ ይገባቸዋል። በጣም ትክክል ነው ነገሩ። በአንድ በኩል ቀላል ቢመስልም በሌላ በኩል ደግሞ የፋኖን ስም በተወሰነ ደረጃ በዛ ውስጥ ማያያዝ ለወደፊት ለራሳቸው ቅስቀሳ እንዲያመቻቸው ነው። አሁን ራሱ የዚህ ተስፋ ለሰላም ይሄን አናንሳ ይሄ ግለሰብ ጉዳይ ነው ምናምን እያለ እንኳን ራሱ ነገሩን ለመሸፋፈን የሚሞክረው ራሱ ይሄ ልክ ቅድም አንተ እንዳልከው ነው። ለነሱም ቢሆን ልክ እንደ ታይም ቦምብ ለመጠቀም ነው የፈለጉት። ምንም አካሄዳቸው ያስታውቃል። ትንሽ ቆይተው ፋኖ ለብል ይደረግልን ይላሉ። አሁን የማያመች ነገር ቢገጥማቸው ነገ ማለት ነው። እና ይሄ የታወቀ ነው፣ የነሱ አካሄድ ነው። ስለዚህ በዚህ አለመታለል ነው። ስለዚህ ምንድነው ዋናው? እኔ አሁን እንደው ከተለየ እንደው ጠቅለል ለማድረግ ያህል በተለይ ይሄ አብሮነትና ተስፋ ለሰላም ተመሳሳይ ነገር ነው የሚሰራው። እንደሰማሁት ከሆነም ምናልባት አንዱ ተወያያችን እዚህ ቢኖር ኖሮ ሞር ግልጽ ያደርገው ነበረ። እንደሰማሁት ከሆነ አብሮነትም ሆነ ተስፋ ለሰላም እነዚሁ ተመሳሳይ ሰዎች ናቸው። ቅድም ልደቱ መጥቀስ ይቻላል። እሱ ራሱ በዛ በጦርነቱ ጊዜ ሲወቅስ የነበረው ማንን ነው?
አማራ የተባለውን ክፍል ነው። እና ስለዚህ እነዚህ ሰዎች ናቸው አሁን ደግሞ መጥተው የፖለቲካ አመራር ክፍተት አለ፣ ስትራቴጂካዊ ነገር ማካሄድ አለብን ምናምን የሚሉት ነገር እና ደግሞ ተስፋ ሰላም ደግሞ በዛ ሄዶ እርቅና ሰላም ምናምን፣ ይሄ ሁሉ ማደናበሪያ ነው። ማንን ለመጥቀም ማንን ለመጉዳት የሚባል ነገር እኔ ሳየው ራሳቸው በዓላማ የማይለያዩት ኦነጎቹ ቲፒኤልኤፎቹ የነሱ ዓላማ እንዳይበላሽባቸው ስር ነቀል ለውጥ መጥቶ ስርዓቱ ከነ ስርዓቱ የነሱ አስተሳሰብ ሁሉ ከነ ግሳንግሱ እንዳይወድቅ የሚከላከሉበት ቅድም እንዳልከው ጥገናዊ ለውጥ በማድረግ በማታለል ሂደት ለመሄድ የሚሞክሩበት ነገር ነው። ስለዚህ ይሄ በፍጹም ተቀባይነት የለውም። ህዝቡን ማወቅ አለበት። ይሄ አንዳንዱም ቢሆን እንደው ከዚህ ፊት ትግል ያካሄደ ምሁር ነኝም እንደው ሁኔታዎችን በጥሞና ማየት ፈልጋለሁ ብሎ ተታሎም እንዳይገባ። ምክንያቱም ትኩረታቸው የነሱ ሌላ ነው። ከህልውና ትግሉ ጋር በጣም 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 ተጻራሪ ነው። ምክንያቱም ለህልውና የትግል የሚያካሄደውን ነገር እንትን አድርገህ ሸፍነህ ፖለቲካ አመራር ምናምን እያልክ አታወራም። ያው ፋኖ ከነ ድክመቱም ቢሆን ወታደራዊ ጉዳዮችን እያካሄደ ነው። ከዛ በተረፈ ደግሞ ፖለቲካዊ ጉዳዩን እየሰራ ነው። ስለዚህ እሱን እያሻሻለ መሄድ ብቻ ነው። እንዳልነው ነው አብሮነት ብዙ ጊዜ የሚለው ምንድነው? የትግራይ ጉዳይ እንዳስፈላጊነቱ ይጠቅሱታል። ምንም እንትን አይሉም። ያኛው ተስፋ ለሰላም ደግሞ እንደውም የትግራይ ጉዳይ ማዕከሉ ነው። እኔ እንዳየሁት ከሆነ በተወሰነ ደረጃ ተጠያቂነትንም ሲያገኝ አብሮነት ሁልጊዜ እንትና ማን ነው ይሄ ልደቱ እና እንትኖቹ የሚሉት ምንድነው? ህጋዊነት ላይ ያተኩራሉ። ቅድም አንተ ጠቅሰዋል። ምንም በሌለ ህገወጥ ወራሪ ላይ ህጋዊነትን አንስተህ ያ መቀለድ ነው። ስለዚህ ቀልድ ነው የያዙት እና ይሄ ነው። ይሄ ተስፋ ለሰላም በጣም አደገኛ የሆነ አካሄድም አለው። ምክንያቱም ቲፒኤልኤፍ እንትን አይደለም ሲወቅስ ነገሩ አሁን ልክ የሰለሞን ጉዳይ መጥቶ እንዲህ አይነት መግለጫ ያወጣል። ግን ቲፒኤልኤፎች እስካሁን ድረስ ራያ እና ወልቃየት እያሉ ይጮሁ የለ እንደ በዛም በዚህም ስንት ነገር አድርገዋል። በእነሱ ላይ አይ ገደብ ያዙ እንኳን የሚል ነገር የለውም። ግን ከአማራው በኩል ሲመጣ ሁልጊዜ ስለዚህ ይሄ ማንን ሰርቭ እንደሚያደርግ ማንን እንደሚያገለግል ግልጽ ስለሆነ እንደው በዚሁ አጋጣሚ እኔ ልል የምችለው ሰው በተለያየ ምክንያት ተታሎ ከነዚህ ቡድኖች ጋር መስራት የለበትም ባይ ነኝ። በፍጹም ማንንም አይወክሉም፣ ህዝቡንም አይወክሉም። ራሳቸው ነው እንዳልከው። ስለዚህ ራሳቸው በሰሩት ሁኔታ እዛው ከነ አስተሳሰባቸው ራሱ ይወድቃል እና ፋኖን ግን እያስተካከሉ የሚቻለውን ነገር እየተመካከሩ ፋኖም እንደዚሁ ሰፊ ልብ አግኝቶ ሌላውንም እያዳመጠ ትግሉን ማጠናከርና የህልውና ትግሉ ዳር እንዲደርስ የሁላችንም አስተዋጽኦ እየተጨመረ ኮንሲደር እየተደረገ በዛ መልክ ትግሉን ብንገፋው ይሻላል የሚል ነገር ነው። እኔ መጠቅለያ ያለኝ ለዛሬ እዚህ ላይ ይበቃኛል። አንድ መጠቅለያ ያለኝ ካልክ እያሱ አንድ ደቂቃ እድሉን ልስጥህና በዚሁ እንዝጋው የዛሬውን ውይይት። አመሰግናለሁ። ጥሩ። እኔ ከፋኖ አንጻር ነው የምናገረው። ምንድነው ወደፊት ፋኖ መግለጫ በሚያወጣበት ሰዓት ይሄ የመግለጫው አወጣጥ ስታየው አንዳንድ ይዘቶቹን ስትመለከተው ሊሆን ይችላል፣ ከተሳሳትኩ ሊያርሙኝ ይችላሉ። ግን የቡድን ስራ ቢሆን ጥሩ ነው። የቋንቋ አዋቂዎች፣ የፖሊሲ አርቃቂዎች ሆነው 3 ሰዎች ይበቃሉ። ቁጭ ብለው አንብበውት በየትኛው ቋንቋ አገላለጽ ብንገልጸው መልእክታችንን በበቂ መንገድ ያደርስልናል የሚለው ነገር በትክክል መታየት አለበት። በተለይ እነዚህ ሰነዶች ታሪካዊ ሰነዶች ናቸው። በአማራ ፋኖ ትግል ውስጥ የሚቀመጡ ነገ በጽሁፍ የሚገለጹ ናቸው፣ በሪሰርች የሚጠገሉ ናቸው። ስለዚህ ምንድነው ቋንቋችን ሞር ዲፕሎማቲክ የሆነ ሞር ሂውማኒስቲክ የሆነ በሰው ላይ የተመሰረተ በእውነት ላይ የተመሰረተ ዛቻ ማስፈራሪያ የሌለበት ምንም አይጠቅሙ ስለማይጠቅም ነው። ምክንያቱም ምንም ብታስፈራራ ምንም ጥቅም የለውም እና ታይገር ፔፐር መሆን አያስፈልግም። ኢምፔሪያሊዝም ታይገር ፔፐር ነው ይላል ቻይና እና ማውሴቱንግ መሰለኝ። እና ዝም ብለህ ወረቀት ላይ ያለህ አንበሳ መሆን የለብህም። ነገር ግን በሞራል ላይ የተመሰረተ በስነ ምግባር ላይ የተመሰረተ በእውቀት ላይ የተመሰረተ
መልእክትን በትክክል የማስተላለፍ ዘዴ መቀረጽ መቻል አለበት። በተለይ አሁን ከዚህ ቀደም ገሌ ያለለም ወጥተው በኢንተርቪው ሲሰጡ ራሱ የማይጠበቅ ቃላቶች የመጠቀም ስድብን የመጠቀም ወይም ስድብ የሚመስሉ ነገር የማሳነስ የማቆሸሽ ነገር ከፋኖ ይህንን አንጠብቅም። ስታንዳርዱ ከፍ ማለት አለበት። ስኬሉ ከፍ ማለት አለበት። የቋንቋችን ደረጃ በጣም ነው። አማርኛ በጣም በቂ ነው፣ ከሚገባው በላይ ረቂቅ ነው። ስለዚህ ቋንቋችን ከፍ ማለት አለበት። አስፈራራት አያስፈልግም፣ መሰዳደብ አያስፈልግም። እውነትና እውነቱን ብቻ በማስቀመጥ ሰዎችን በታሪክና በሞራል ተጠያቂ በማድረግ በህግ ተጠያቂ በማድረግ ግለሰብም ይሆን ሀገርን በማናቸውም መንገድ ያለውን በማስቀመጥ ትክክለኛን መልእክት ማስተላለፍ ይቻላል ለዓለም አቀፉ ህብረተሰብ፣ ለሀገር ውስጥም ላሉት ሰዎች። ያለበለዛ ግን ስድብና ዛቻ ምናምን ያለበት ወረቀት ከጥቅሙ ይልቅ ጉዳቱ ያመዝናል። የመልእክቱንም እንትን ያጠፈዋል። በነገራችን ላይ ብዙ ጊዜ የተማርኩት ከነዚሁ ከእንግሊዞች ነው። እኔ አንዳንድ ጊዜ እንግሊዞች ደብዳቤ ሲጽፉልኝ የሸለሙ ይመስላል እኮ፣ ግን አንጫቆራሪ ያወርሩ ነው። በእውነት ለመናገር አንድ ጊዜ ሚኒስትር ተባሮ ደብዳቤውን ሳነበው ይሄ ሰውዬ እየተሾመ ነው እየተሻረ ነው ያልኩት። እሱ ተሽሯል፣ ግን ደብዳቤ ሹመት ነው የሚመስለው። እና እንደዛ አይነት ረቀቅ ያለ ቋንቋ አጠቃቀም ላይ መቀመጥ ያስፈልጋል። እና ስለዚህ በዛ ላይ መሻሻል ቢደረግ ጥሩ ነው ላለሁ። አመሰግናለሁ። እንግዲህ ያው ማስተካከያው እንዳለ ሆኖ አንድ ቦታ ላይ ያነሳሁትን እሷን ብቻ ተናግሬ እኔም ልዝጋው። 4 መግለጫዎች ወጥተዋል። በእርግጥ እነዚህ 4 መግለጫዎች ከተቋቋሙ ጀምሮ የወጣው መግለጫ ጥንካሬያቸውን ይገልጻል የሚል ሐሳብ አለኝ። ከዛ አንፃር ቅድም እንደጠቀስኩት መግቢያ ላይ አካባቢ ተስፋና አንድነትን የሚጭረው የተቋም መሰራረትን ጀምሮ በመረጃ የተደገፈ ለዓለም አቀፉ የጻፉት በጥሩ ቋንቋ አለ። ከዛ በኋላ ደግሞ ዲፕሎማሲያዊ የሆነ ጥሪ ያቀረቡት አለ ለአፍሪካ አንድነት ድርጅት። ይሄ ሁሉ የሚያሳየው እድገታቸውን ስለሆነ አሁን ደግሞ መጨረሻ ላይ ጥንካሬያቸውን እና ማስጠንቀቂያ እስከ መስጠት መድረሳቸው ጥንካሬያቸውን ያሳያል። ብቻ ትንሹ የቋንቋ አጠቃቀም ብቻ ይስተካከል ነው የምንለው እና ዋናው ይሄ ነው። በዚሁ እንዝጋው ለዛሬ እያሱ። አድማጭ ተመልካቾቻችን ይሄ የነበረን ጊዜ። እንግዲህ በተመሳሳይ ፕሮግራም እስከምንገናኝ ጤና ይስጥልኝ። እያሱ ደህና